ሰላም ተራስልን የተከበራችሁና የተወደዳችሁ ወደ ኢትዮ ኢንፎ ቤተሰቦች እንዴት ናችሁልን? ያው በመረጃ ተመልሰን ተገናኝተናል። ይህንን ከ804 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ እንላለን። የትኛውንም ሐሳብ አስተያየት መስጠት ትችላላችሁ። ኮሜንት፣ ላይክ እንደዚሁም ደግሞ ሼር ማድረግ እንዳይረሳ። ትላንትናና ዛሬ እንግዲህ የተሰሙ መረጃዎችን ወደ እናንተ እናደርሳለን። የመጀመሪያው ምንድነው? ታስታውሱ እንደሆነ እንግዲህ ከደንቢ ዶሎ ወደ አዲስ አበባ በመኪና ስር ተደብቆ የመጣው ገመቹ እንግዲህ በትላንትናው ዕለት ትምህርት ሊጀምር እንግዲህ መሆኑ ተሰምቷል። እሱን ወደ እናንተ እናደርሳለን። እንደዚሁ ሌላ በዛሬው መረጃችን ለሕክምና የመጣችውን ታካሚ በማደንዘዝ ከአንገቷ ወርቅ የሰረቀው የሕክምና ባለሙያ እንግዲህ በእስራት ስለመቀጣቱ ተሰምቷል። እሱንም እንደዚሁ ማን ነው እንዴት ነው የሚለውን ወደ እናንተ እናደርሳለን። ሌላ የመጨረሻ መረጃ የምናደርገው እንግዲህ ታዋቂው ዩቲዩበር እንግዲህ አይሾ ስፒድ ወደ ኢትዮጵያ መጥቶ ነበረ። በኢትዮጵያን በነበረው የ5 ሰዓታት የላይቭ ቆይታው የኢትዮጵያን መልካም ገጽታዎች አሳይቷል። አይሾ ስፒድ ኢትዮጵያ በነበረበት ጊዜ ምን አይነት ሪከርዶችን ሰብሯል የሚለውን መረጃ እንደዚሁ ወደ እናንተ የምናደርስ ይሆናል። እንግዲህ በዛሬው ዕለት በግብጽ ፒራሚዶች አካባቢ ቀጥታ ስርጭት እያስተላለፈ ይገኛል፣ ስትሪም እያደረገ ይገኛል። እሱንም በተወሰነ መልኩ የምንመለከት ይሆናል። ለማንኛውም የተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ከመሸጋገሪያ በኋላ ስንመጣ ቀዳሚ ካረግናቸው መረጃዎች የምንጀምር ይሆናል። ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉ። ጉዟችንን ወደ 900 ሺህ እናፍጥ ነው ማለት እንወዳለን። በቀጥታ ከመሸጋገሪያ በኋላ ስንመጣ መረጃዎቹን ወደ እናንተ የምናደርስ ይሆናል። የኔ ታሪክ ሊነገር የኔ ታሪክ ህዝብ ጋር ሊደርስ ይገባል የምትሉት ታሪክና ባለ ታሪክ ካላችሁ ከታች ባለው ስልክ ቁጥራችን ልደውሉልን ትችላላችሁ። ድርጅቶችም እንደዚሁ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ከሆነ በስልክ ቁጥራችን ልታገኙ ትችላላችሁ። በዚሁ ስልክ ቁጥር በቴሌግራም እና በዋትሳፕም ታገኙናላችሁ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን እንገናኝ። እንግዲህ መጀመሪያ ላይ እንዳልኳችሁ የተለያዩ መረጃዎችን ነው ዛሬ ወደ እናንተ የምናደርሰው። እናቴን ለመርዳት ነው በሚል አሳዛኝ ምክንያት ህይወቱን ለአደጋ አሳልፎ እንግዲህ ከደንቢ ዶሎ አዲስ አበባ ድረስ ከመኪና ስር ተደብቆ እንግዲህ የመጣው ታዳጊው ገመቹ የተለያዩ እርዳታዎች ሲደረጉለት ነበረ። በትላንትናው ዕለት ደግሞ ትምህርት መጀመሩ ታውቋል። እንግዲህ ከደንቢ ዶሎ ማለትም ከወለጋ እስከ አዲስ አበባ ድረስ በመኪና ስር በሚገኝ ብረት ላይ ተጣብቆ በመምጣት ሁላችንንም እንግዲህ ያስገረመን እንዲሁም ያስደመመን እንግዲህ አትጥፋ የተባለች ህይወት ነው ያለው ገመቹ ያስባለው። ገመቹ ወይም ገሜ እንግዲህ ብዙዎቻችን እናስታውሰዋለን። ታዳጊው እድሜው ለከባድ ስራ ሳይሆን ለትምህርት ነው በሚል የቅን ሰዎች እና የበጎ አድራጊዎች ርብርብ ገመቹ በአዲስ አበባ ቤተል መካነ ኢየሱስ ትምህርት ቤት እንግዲህ ትምህርቱን በይፋ መጀመሩ ታውቋል። ከመኪና ስር አቧራ ወደ ንጹህ የትምህርት ገበታ የተደረገው ይህ ጉዞ የሁሉንም እንግዲህ ተመልካቾች ታሪኩን የሚያውቁ ሰዎችን በሙሉ ደስ ያሰኘ ታሪክ ሆኗል። ለዚህ እንግዲህ ታዳጊ በጎ ፈቃድ አሳይተው የተለያዩ እርዳታዎችን የተለያዩ ወጪዎችን የሸፈኑት በሙሉ እንግዲህ ምስጋና ይገባቸዋል ማለት እንወዳለን። ገመቹ ከዚህ በፊት እንግዲህ በቦራ አሚዝመንት ፓርክ አማካኝነት ለወላጅ እናቱ በየወሩ የሚከፈል 100 ሺህ ብር ያ ማለት በጥቅሉ ለአንድ ዓመት ወደ 1.2 ሚሊዮን ብር ሽልማት ወይም ደግሞ ድጋፍ ማግኘቱ የሚታወስ ነው። አሁን ላይ ደግሞ እንግዲህ በመካነ ኢየሱስ ትምህርት ቤት ትምህርቱን እንዲማር መደረጉ ተሰምቷል። ይህም ይበል የሚያሰኝ ነው። እዚህ ጋር ግን ጥንቃቄ ሊደረግ ይገባል። ከዚህ በፊትም ይህን ፕሮግራም ስንሰራ እንደዚሁ አንድ መረጃ ወደ እናንተ አድርሰን ነበር። ሌሎች ህጻናት ይህንን ነገር እንግዲህ እንደ በጎ ዕድል አይተው ልክ እንደሱ እንግዲህ መኪና ውስጥ በመደበቅ ለመምጣት ሲሞክሩ እጅግ ፍንጅ የተያዙ ታዳጊዎች መኖራቸውን እንዲሁ ነግረናችሁ ነበር። አሁንም ግን እንደዚህ አይነት ነገሮች ጥንቃቄ ይፈልጋሉ። ምናልባት ታዳጊው ገመቹ ፈጣሪ ረድቶት
ህይወቱ ሳያልፍ በሰላም አዲስ አበባ መግባት ችሏል። ሌሎች ግን ይህንን እድል ያገኛሉ ማለት ስላልሆነ ለሌሎች ታዳጊዎች በዛ አካባቢ ለሚገኙ ታዳጊዎች እንግዲህ ጥንቃቄ ሊደረግ እንደሚገባ ሹፌሮችም ከዛ አካባቢ ሲመጡ መኪናዎቻቸውን በአግባቡ እንዲፈትሹ መልእክት ማስተላለፍ እንወዳለን። ለማንኛውም ታዳጊው ገመቹ እንግዲህ ትምህርቱን በቤተል መካነ ኢየሱስ ትምህርት ቤት መከታተል እንግዲህ እንደጀመረ ተሰምቷል። የመጀመሪያ መረጃችን ይሄን ይመስላል። ወደሚቀጥለው መረጃችን ልውሰዳችሁ። ይህ መረጃ በነገራችን ላይ ትንሽ ከበድ ያለ እንዴት አንድ ባለሙያ ይሄን ያደርጋል የሚያሰኝ መረጃ ነው። ይሄው መረጃ ምንድነው? ለሕክምና የመጣችውን ታካሚ በማደንዘዝ ከአንገቷ ላይ ወርቅ የሰረቀው የሕክምና ባለሙያ እንግዲህ በእስራት መቀጣቱ ተሰምቷል። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ ነዋሪ የሆኑት ግለሰብ በተሰማቸው ህመም ምክንያት መስከረም 16 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ ፍቼ ከተማ ቡርቃ ጎሮ ባጃጅ ተራ ወደሚገኘው የግል ሆስፒታል ያመራሉ። ግለሰቧ እንግዲህ በሰዓቱ ወደዚህ ሆስፒታል ያቀኑት የደም ግፊት ምርመራ ለማድረግ ሲሆን በሰዓቱ እንግዲህ በዚህ የህክምና ተቋም ውስጥ በማገልገል ላይ የነበረው ባለሙያ ነርስ የሆነው አቶ ፍቃዱ እሸቱ የተባለው ግለሰብ ለምርመራ ወደ ምርመራ ክፍል አስገብቶ የመመርመሪያ አልጋ ላይ እንደ አስተኛቸው የፍቼ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ታምሩ ቶልቻ ገልጸዋል። የምርመራ አልጋ ላይ እንደተኙ የህክምና ባለሙያዋ አልኮልና ሌሎች የሚያፈዙ መድኃኒቶችን አንገትና አፍንጫቸው አካባቢ በመቀባባት ራሳቸውን እንዲሰቱ ካደረገ በኋላ ባለ 21 ካራት 5 ግራም የአንገት ሐብል ወርቅ ከአንገታቸው ላይ እንግዲህ አውልቆ ይህ ነርስ መውሰዱ ተገልጿል። የጤና ባለሙያው ይህን ድርጊት ከፈጸመ በኋላ ታካሚዋ ወይዘሮ ስትነቃ የአንገት ሐብላቸው እንግዲህ መሰረቃቸውን በማወቅ እንዲመልስላቸው በጸባይ ቢጠይቁም የጣልሽበትን ፈልጊ እንዳላቸው እንዳልወሰደም ሲክድ ወዲያው ለጸጥታ አካላት በማመልከት ድርጊቱ ወደ ህግ ቦታ እንዲመጣ መደረጉን እንግዲህ ኢንስፔክተር ታምሩ ባይሳ ገልጸዋል። ጉዳዩ ወደ ፖሊስ ከቀረበ በኋላ የጤና ባለሙያ ጉዳዩን እንደማያውቅ ተከራክሮ የነበረ ቢሆንም ፖሊስም ባደረገው እንግዲህ ጥልቅ የምርመራ ስራ ድርጊቱን መፈጸሙን አምኖ የአንገት ሐብሉን በፌስታል ጠቅልሎ በሚሰራበት ክሊኒክ ጓሮ ከደበቀበት እንግዲህ ስፍራ ቆፍሮ በማውጣት ለፖሊስ ማስረከቡ ተሰምቷል። ፖሊስም ምርመራውን በተገኘው ኤግዚቢትና በግል ተበዳይ ቃል በማጠናከር የምርመራ መዝገቡን ለአቃቢ ህግ ይልካል። አቃቢ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ሙያውን አስታኮ በመጠቀም የሚፈጸም የወንጀል ድርጊትና ከባድ ስርቆት ክስ የመሰረተ መሆኑ ተገልጿል። የአቃቢ ህግ ክስን የተከታተለው የግራር ጃርሶ ወረዳ ፍርድ ቤት ጥር 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ፍቃዱ እሸቱ እንግዲህ በ2 ዓመት ከ9 ወራት እስራት እንዲቀጣና የሙያ ፍቃዱም እንዲሰረዝ የተወሰነበት መሆኑን ኢንስፔክተር ታምሩ ባይሳ እንግዲህ ጨምረው ገልጸዋል። ይሄም እንግዲህ ሙያን አስታኮ የተደረገ ከባድ ወንጀል በሚል ነርስ ፍቃዱ እሸቱ እንግዲህ በእስራት እንዲቀጣ እንዲሁም የሙያ ፍቃዱ እንዲሰረዝ ሆኗል ተብሏል። ይህ መረጃ እንግዲህ በርካቶችን አሳዝኗል። እንዴት ሰው ሙያውን ተገን አድርጎ እንደዚህ አይነት ወንጀልን ይፈጽማል? ለዛውም ከሕክምና ባለሙያ የሚል ሀሳብን ሰንዝረዋል። ቢሆንም ግን ሙያቸውን አክብረው እንግዲህ አገልግሎት የሚሰጡ በርካታ የሕክምና ባለሙያዎች እንዳሉ ሁሉ እንደዚህ አይነት አልባሌ ተግባር የሚፈጽሙ ባለሙያዎችም እንዳሉ ልብ ሊባል እንደሚገባ እንግዲህ ኢንስፔክተር ታምሩ ባይሳ ጨምረው ገልጸዋል ማለት ነው። አድማጭ ተመልካቾቻችን እንግዲህ ከኢትዮ ኢንፎ ወደ እናንተ እየደረሱ የሚገኙት ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። አይሾ ስፒድ በኢትዮጵያ ቆይታ እንግዲህ የሰበራቸውን ዓለም አቀፍ ሪከርዶች ለመመልከት እንሞክራለን። በዛሬው ዕለት አይሾ ስፒድ እንግዲህ የሚገኘው በግብጽ ነው። በግብጽ ፒራሚዶችን እየጎበኘ ይገኛል። አሁን ይህ ቪዲዮ እየሰራን ባለንበት ሰዓት ቀጥታ ላይቭ ስትሪሚንግ ላይ ይገኛል። እንግዲህ እንደሚታወቀው አይሾ ስፒድ ከ2 ቀናት በፊት ኢትዮጵያ ውስጥ ነበረ። በኢትዮጵያም ያደረጋቸው የ5 ሰዓታት ቆይታዎች እንግዲህ በርካቶች ስለ ኢትዮጵያ እንግዲህ በሰፊው እንዲያውቁ ያደረገ ነው። በርካቶችም ኢትዮጵያ እንዲሁም የኢትዮጵያ ዋና ከተማ አዲስ አበባ ይህን ያህል ታምራለች፣ ኢትዮጵያ
እንደሚባለው አይደለም በምዕራባውያን ሚዲያ እንደሚተላለፈው እንደሚሰበከው ሳይሆን እውነትም አፍሪካ ያደገች እንደሆነ ያሳየ ነው ተብሏል። እንግዲህ አሾ ስፒድ በግብጽ ያለው ቆይታ እንግዲህ ከዚህ በፊት እንደነበሩት ሀገራት አይደለም፣ ትንሽ ቀዝቀዝ ያለ ነው። ፒራሚድን በመጎብኘት ነው የጀመረው። እንግዲህ ያለው ሁኔታ ትንሽ እንደከበደው እሱም ሲናገር ተሰምቷል። ድካም እየተሰማኝ ነው፣ አንድ ቀን ብቻ ነው ያረፍኩት፣ ያለው ነገር ትንሽ ከብዶኛል ብሏል። እንግዲህ ያለው በፒራሚድ አካባቢ ያለው በግብጽ ፒራሚዶች አካባቢ ያለው ሙቀትም የበለጠ እንደከበደው አሳይቷል። የተወሰኑ ተመልካቾችንም ነው እንግዲህ በዚህ በግብጽ እያደረገ ባለው ስትሪሚንግ እያገኘ ያለው። በኢትዮጵያ በነበረው ቆይታ ግን ምን አይነት ዓለም አቀፍ ሪከርዶችን ሰብሯል የሚለውን እንመልከትም። በመላው ዓለም በሚሊዮኖች የሚቆጠሩ ተከታዮች ያሉት ታዋቂው ዩቲዩበር ይዘት አዘጋጅ ዳረን ዋትኪንስ ወይም ደግሞ በቅጽል ስሙ አሾ ስፒድ እንግዲህ አፍሪካን እየጎበኘ ይገኛል። ስፒድ ዳዝ አፍሪካ በሚል እንግዲህ በ28 ቀናት ወደ 20 የአፍሪካ ሀገራትን የሚጎበኝበት ጉዞ አካል የሆነው የኢትዮጵያው ቆይታን እንግዲህ እንደምታስታውሱት በታላቅ ስኬት አጠናቋል ማለት ይቻላል። በተለይ ለሀገራችን የኢትዮጵያ የገጽታ ግንባታ ትልቅ እንግዲህ አስተዋጽኦ ማድረጉን በርካቶች ተናግረዋል። የተለያዩ የራሱ የሆኑ እንግዲህ አንዳንድ አነጋጋሪ ነገሮች ቢፈጠሩም ግን ኢትዮጵያን በተለይም አዲስ አበባን ለመላው ዓለም ያስተዋወቀበት መንገድ እጅግ በጣም የሚያኮራ እንደሆነ ምንም አይነት ጥያቄ አያስነሳም። ለዚህ ምስጋና ይገባዋል። በሌላ ቀደም ሲል በሰራነው ፕሮግራም እንደዚሁ ምን ጉዳዮች ተነስተዋል በኢትዮጵያ ውስጥ ማለትም በአዲስ አበባ በነበረው ስትሪሚንግ ምን ጉዳዮች ነበሩ የሚለውን እንግዲህ ባልደረባችን እስክንድር ከሳምራዊት ጋር በመሆን ያለውን ጉዳይ በሰፊው ዳሶታል። አሁን ግን ኢትዮጵያ ውስጥ በነበረበት ሰዓት ምን አይነት ሪከርዶችን ሰብሯል የሚለውን ነው የምንመለከተው። ስፒድ እንግዲህ በአዲስ አበባ በነበረው የአንድ ቀን ቆይታ በአፍሪካም ሆነ በሌሎች ዓለም ሀገራት ካደረጋቸው ስርጭቶች ሁሉ የሚበልጥ ከፍተኛ ተመልካች ቁጥርና የዲጂታል ተሳትፎ ሪከርድ በመስበር የኢትዮጵያን ስም በዓለም አቀፍ ደረጃ የዲጂታል መድረኮች ላይ እንግዲህ ከፍ ብሎ በተደጋጋሚ እንዲነሳ ማድረጉ ታውቋል። ይህ ታሪካዊ ጉብኝትና የገጽታ ግንባታው ምን ይመስላል የሚለውን እንመልከት። ይህ ጉብኝት የአፍሪካን ታሪክ ባህልና መስህቦች ለዓለም አቀፍ ማህበረሰብ ለማስተዋወቅ ያለመ ሲሆን ስፒድ በኢትዮጵያ ቆይታው የአድዋ ድል መታሰቢያ ውስጥ በባዶ እግሩ በመጓዝ ለታሪካዊ የአድዋ ድል ያለውን ጥልቅ እንግዲህ አክብሮት አሳይቷል። ኢትዮጵያና አሾ ስፒድ እንግዲህ አዳዲስ ሪከርዶችን አስመዝግበዋል። ቅድም እንዳልኳችሁ በዚህ የቀጥታ ስርጭት ወቅት የተመዘገቡ ቁጥሮች ኢትዮጵያን በዩቲዩብ ታሪክ ቀዳሚ ከሆኑ ሀገራት ተርታ እንግዲህ አሰልፏታል ተብሏል። ያሉት ቁጥሮች ምንድናቸው የሚለውን በዝርዝር እንመልከት። በኢትዮጵያ የቀጥታ ስርጭት ወቅት በአንድ ጊዜ እስከ 270 ሺህ የሚደርስ ተመልካቾች የተከታተሉ ሲሆን ይህም ከኬንያው 200 ሺህ እና ከቻይናው 253 ሺህ ሪከርድ በመብለጥ የጉብኝቱ ከፍተኛ ቁጥር ሆኖ እንግዲህ መዝገቡ ተነግሯል። በአጠቃላይ ደግሞ ስርጭቱን በዩቲዩብ ታሪክ በግለሰቦች የሞባይል ስልክ ከተደረጉ ሞባይል IRL ምርጥ የ20 ቀጥታ ስርጭቶች ውስጥ እንዲካተትም አስችሎታል። የእይታ ብዛት እንግዲህ የኢትዮጵያ ስርጭት በተለቀቀ በ24 ሰዓት ውስጥ ብቻ ከ10 ሚሊዮን በላይ እይታዎችን አግኝቷል። ይህም ስፒድ ቀደም ሲል በብራዚል በህንድና በምዕራብ አውሮፓ ሀገራት ካደረጋቸው ስርጭቶች በበለጠ ፍጥነት ትሬዲንግ በመሆን እንግዲህ ቀዳሚ ሆኗል። የተከታዮች እድገትም ወይም ደግሞ ሰብስክራይብ ያገኘበት ቁጥር በኢትዮጵያ ቆይታ በነበሩት ጥቂት ሰዓታት ውስጥ ብቻ 281 ሺህ በላይ አዳዲስ ተከታዮችን በማፍራት ታሪካዊ የ48.6 ሚሊዮን ተከታዮች ቁጥር በኢትዮጵያ ምድር ላይ ሆኖ እንግዲህ እንዲመዘገብ ተደርጓል ማለት ነው። ይህም በዓለማችን ላይ በየቀኑ ከፍተኛ ተከታይ ከሚያፈሩ ሚስተር ቢስትን ከመሰሉ ቁንጮ ዩቲዩበሮች ተርታ እንዲሰለፍ እንዳደረገውም ነው መረጃዎች የሚጠቁሙት። ልዩ የተሳትፎ መጠንን ከተመለከትን ቪዲዮ ከ1 ሚሊዮን በላይ ላይክ የተሰጠው ሲሆን ይህም 11 በመቶ የተሳትፎ መጠን እንዳለው ያሳያል። ይህም ከዓለም አቀፉ የዩቲዩብ አማካኝ ተሳትፎ ከ3 እስከ 5 በመቶ በሁለት እጥፍ እንግዲህ የላቀ እንደሆነ ተነግሮለታል። የአሾ ስፒድ የኢትዮጵያ ጉዞ ለየት የሚያደርገው ምንድነው የሚለውን ለመመልከት ያህል በዚህ ስርጭት ዩቲዩበሩ ዳረን ዋትኪንስ ብቻ ሳይሆን ኢትዮጵያ
ኢትዮጵያም እንደ ሀገር ትልቅ ስኬት ማስመዝገብ ችላለች። ይህ ስኬት ባልተለመደ ሁኔታ በታሪክ አጋጣሚ ልዩ የሚያደርጉት 3 ምክንያቶች አሉት። የመጀመሪያው ተፈጥሯዊ ይዘት ሲሆን በአብዛኞቹ ከፍተኛ የሪከርድ ባለቤት የሆኑ ስርጭቶች የቦክስ ውድድሮች ወይም ትልልቅ ኩባንያዎች የሚደግፏቸው ዝግጅቶች ሲሆኑ የኢትዮጵያው ስርጭት ግን ያለምንም ቅድመ ማስታወቂያና ስፖንሰር አይሾ ስፒድ ኢትዮጵያ ተገኝቶ በመዘዋወር ብቻ የተገኘ ድል መሆኑ ተነግሯል። ሁለተኛው እንግዲህ የአልጎሪዝም ድል ነው። ያለምንም ግዙፍ ማርኬቲንግ የኢትዮጵያ መልክዓ ምድርና የህዝብ አቀባበል የዩቲዩብን አልጎሪዝም በማሸነፍ በዓለም አቀፍ ደረጃ እንግዲህ ቁንጮ እንዲሆን አድርጎታል። ሶስተኛው የአዲስ አበባ ተጽዕኖ ነው። ስርጭቱ በነበረባቸው ሰዓታት ኢትዮጵያ በዓለም አቀፍ የዲጂታል መድረኮች እንደ ቢቢሲ እንዲሁም ሲኤንኤን ካሉ ግዙፍ ሚዲያዎች በላይ ከፍተኛ ተመልካች በማግኘት ቀዳሚ የመነጋገሪያ አጀንዳ እንግዲህ ሆና በዛ ቀን ውላለች ማለት ነው። ለዚህም ስኬታማ ጉብኝት የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳ አቀባበል ያደረጉለት ሲሆን እንደ አዶናይ ያሉ እንግዲህ በሀገራችን ውስጥ እጅግ በጣም ታዋቂ የሆኑ ተጽዕኖ ፈጣሪዎችም ከስፒድ ጋር በነበራቸው ቆይታ የኢትዮጵያን ገጽታ በመገንባት ረገድ ከፍተኛ እንግዲህ አስተዋጽኦ ማድረጋቸው ታውቋል። በአጠቃላይ እንግዲህ ይህ የዲጂታል ሚዲያ እንቅስቃሴ ኢትዮጵያ ያላትን የቱሪዝም አቅም ለዓለም ማሳየት ይቻለ እንዲሁም ዋና ከተማችን አዲስ አበባ ያለችበትን እድገት እንግዲህ ለዓለም ያስተዋወቀ ነው። በርካታ ታዋቂ ሰዎችም እንግዲህ ከዓለም ዙሪያ እውነት አዲስ አበባ ይሄንን ትመስላለች ሲሉ ጥያቄያቸውን አንስተዋል። በርካቶችም እንግዲህ ወደ ኢትዮጵያ አዲስ አበባ ለመምጣት ፍላጎት እንዳላቸው አሳይተዋል። የአይሾ ስፒድ ወደ አዲስ አበባ መጥቶ ለ5 ሰዓታት እንግዲህ እያደረገው ስትሪሚንግ ወይም የቀጥታ ስርጭት ኢትዮጵያን በዓለም አቀፍ ደረጃ በአዲስ መልክ ያስተዋወቀ መሆኑ እንግዲህ ተረጋግጧል ማለት ነው። በዚህ ምክንያት እንግዲህ የኢትዮጵያ የቱሪዝም እንቅስቃሴ በከፍተኛ ሁኔታ ያድጋል ተብሎ ይጠበቃል። ይሄም ለሀገራችን ትልቅ አስተዋጽኦ ይዞ እንደሚመጣ ነው እንግዲህ ባለሙያዎች እየተናገሩ ያሉት። አድማጭ ተመልካቾቻችን እንግዲህ ከሀገር ውስጥ የተሰሙ መረጃዎችን እንደዚሁም ደግሞ አይሾ ስፒድ ኢትዮጵያ ውስጥ በነበረበት ሰዓታት እንግዲህ የተሰበሩ ሪከርዶችን እንደዚሁም የተመዘገቡ ቁጥሮችን ወደ እናንተ ያደረስ ነው። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የኔ ታሪክ ሊነገር ይገባል፣ የኔ ታሪክ ሰዎች ጋር መድረስ አለበት የምትሉት ታሪክና እንደዚሁም ደግሞ ባለ ታሪክ የምታውቁ ከሆነ ከስር ባለው ስልክ ቁጥራችን ደውሉልን። በዚሁ ስልክ ቁጥር በዋትስአፕ እና ቴሌግራም ላይም ታገኙናላችሁ። ስለዚህ ማንኛውንም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። ሌላው ይህንን ከ804,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን እንግዲህ ቤተሰብ ይሁኑ እንላለን። ላይክ፣ ሼር፣ ኮመንት ማድረግ እንዳይረሳ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚያው በቃን። መልካም ጊዜ